የአብርሽ ቤተሰብ ምን አሉ? የአብርሽ ቤተሰቦች ደግሞ አብርሽ በመጥፋቱና እንዲሁም ደግሞ ያለበት ባለማወቃቸው ምን ያክል ተጨንቋል የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጉ። ነገሩ በጣም ከባድ ነው። በነገራችን ላይ በዚህ በፊት ብዙ ነገር አይተናል፣ ብዙ ነገር ሰምተናል፣ ብዙ ነገር ደግሞ ብለናል ማለት ነው። ገብቷችኋል አይደል? ይህንንም ደግሞ ብዙ ነገር ምንድነው ያልነው? ብዙ ነገርስ እነሱም ቢሆን ምንድነው ያሉት? ከዚህ በፊት እንዳያችሁት ወይም ደግሞ እንዳየነው ሩታን ብዙ ጊዜ ሲለምኗትና ብዙ ጊዜ ስትለመን ቆይታለች። አሁን ለታ ደግሞ ይቅርታ ትንሽ ጉንፋን ስላዘኝ ነው። አሁን ለታ ደግሞ አብርሽ ወደ ሄርሜላ ጥቅልል ብሎ ወይም ደግሞ ወደ ሄርሜላ ከት ብሎ ሲሄድ ኤፍሬምም ይሁን ሩታ የሚያደርጉት የእያንዳንዳቸው እንቅስቃሴ በጣም የሚያስጠላ ነው። እዚህ ጋር ጋሽዬ ራሱ እኔ አባት ነኝ ያኔ እባክሽን ከዚህ በፊት ያሳለፋችሁትን ወይም ደግሞ ከዚህ በፊት ያጠፈብሽን ነገር እኔ ጠይቅልሻለሁ፣ እኔ ደግሞ አለሁኝ፣ እኔ ሁሌም ካንቺ ጎን ነኝ፣ ግን ይህንን ነገር ብቻ ይቅር ተባብላችሁ አንድ ጊዜ ብቻ አንድ እድል ስጪኝና ይቅርታ ተደራረጉና ከዛም በኋላ ደግሞ መምከር ባለብኝ ልክ ይመክረዋለሁኝ፣ ይቆጣዋለሁኝ። ይሄን መቼስ አልሰማንም አትሉም እናንተ ማለት ነው። የዛን ጊዜ ሩታ እኔ አልፈልግም ብላ አሁንም ደግሞ ይሄ ኤፍሬም እግሯ ስር ወጥቆ ሩታ ይባክሽን እያላት የዛኔም ሩታ አልፈልግም ብላ አብርሽ በስተመጨረሻው ወረቀቱ ላይ ፈርሞ በስተመጨረሻው ደግሞ ፊርማው ተካሄዳ ማለት ነው። ጠይብ ከዛም በኋላ ይሄ የሚያደርጉት እንቅስቃሴና የሚሰራው ሴራ ሁላ የምሬንም በጣም አሳፋሪ ነው። እኔ ብቻ ይሁን ወይስ እናንተም ጭምር እንደዛ አይነት ስሜት እየተሰማችሁ ነው? ምክንያቱም እዚህ ጋር በምንም ተአምር ሆኖ በምንም ውስጥ ሆኖ በምንም ኤፍሬምና ሩታ አብርሽን ወደ ሩታ ቢወስዱት እንኳን አብርሽና ሩታ አንድ ቢሆኑ እንኳን ዞሮ አሁንም ከጊዜ በኋላ ምናልባት ያ ግጭት ሊፈጠር ይችላል። ገብቷችኋል አይደል? እዚህ ጋር አንዳንዶቻችሁ በጣም አስመሳይ ሲበዛ አስመሳይ ልጆች አላችሁ። እኔ ሩታ ራሷ የምሬንን ሩታን ከመጀመሪያ እስከ ዛሬ ድረስ ሊበላችሁ ይወዳታለሁኝ። ግን ደግሞ እንዲሁ አይኔ ጭፍን ድርጌማ አይ ልክናት ትክክናት አልላትም። ከመጀመሪያው ሩታ ጀምሮ ብዙዎቻችን በቃ ይባካችሁን ለልጃችሁ እያላችሁ ይባካችሁን ለልጃችሁ እያላችሁ እዚህ ጋር እኛም ይሁን እዛም ያሉት ቤተሰቦቹ ይሁን ጋሽዬን ጨምሮ እንዲሁም ደግሞ ይሄ ኤፍሬም ራሱን ጨምሮ ይሄ ዴቪን ጨምሮ ብዙዬን ጨምሮ ብዙ ነገር አውርተዋል። ግን ሩታ አሳይ እኔ ምንም ነገር አልሰማውም አልፈልግም አለች። ያኔ ብቻ እኔ የሚፈልገው ነገር አንድ ነገር ብቻና ብቻ ነው፣ እሱንም ወረቀት ላይ እንዲፈርምልኝ ነው። ከዛን በስንት መከራና በስንት እንትን ወረቀቷ ላይ ባለችው መሰረት ፈረመላት። ጠይብ ከዛ በኋላ ይሄ ሰው የራሱን ህይወት ሆነ ጀመረ። ሩታ መራሷ ህይወት ጀመረች። ምድሩሽን ተባለ። ሩታ ራሷ ደስተኛ ባዩባት ይሆንበትም ማለት ነው። ገብቷችኋል አይደል? ግን አሁን ለታ ይሄ ነገር የሚካሄደው ወይም ደግሞ የሚያደርጉት ድርጊት ተገቢ ነው ብላችሁ ታምናላችሁ? ለምን እንዴ ሩታ ያዛኔ እኔ ሩታ ላይ የሚጠላው ነገር ምንድነው? የዛኔ 7000 ምናምን ኮሜንት ለልጅሽ በይ በቃ ይቅር በዩ በቃ ይቅር ታድርጉ ይቅር ተባባሉ እየተባለች ሩታ እሺ አለች። ከዛም በኋላ ምንድነው መልሷ? በነጋታው ወጥታ እዚህ ጋር ህዝቡን ይቅርታ የኔና እሱ ነገር ያበቃ ነገር ነው። ማለትስ ይሄንን የሷን ቪዲዮ አልሰማናም የምትሉና ትኖራላችሁ ብዬ አላስብም። ይቅርታ እኔና እሱ አንድ የምንሆን ሰው አይደለንም፣ አንድ መሆን አንችልም። ምክንያቱም አቃለሁኝ እናንተ ሁላችሁም ደስ የሚላችሁ እኔ ከአብርሽ ሲሆን ነው፣ አብርሽ ከኔ ሲሆን ነው። ነገር ግን እኔ ለሰው ብዬ መኖር አልችልም እያለች እዚህ ጋር ወይታ ጅምርቶን ቪዲዮን በይቅርታ አጨራረሱንም ደግሞ በይቅርታ ጨረሰችው ማለት ነው። ጠይብ ከዛም በኋላ ሁላችንም
አይ እንግዲህ እንደዛ ከሆነ ማንኛውም ባልና ሚስት ከተስማሙ አብሮ ሊኖሩ ካልተስማሙ ደግሞ ሊለያዩ ነው። ስለዚህ እዚህ ጋር ምንም አዲስ ነገር የሚፈጠር ነገር የለም። በቃ እሱም የራሱን ህይወት ሄርሜላ ደግሞ በዛ ልክ ስታፈቅረውና በዛ ልክ ስትወደው እኛ ምንም ማለት አንችልም። ከሱ አትሁን ማለት አንችልም። ከሷ አትሁን ማለት የምንችለው ሩታ አብርሽን ብትቀበለውና ማለት ይቅርታውን ተቀብላ አብሮ ቢሆኑ ጥሩ ነበር። ግን ካልቻሉ ደግሞ ማንኛውም ባልና ሚስት ይጋባሉ፣ ካልሆነ ይፋታሉ። እሷ መራሷን ህይወት እሱ መራሱን ህይወት ይጀምራል። እዚህ ጋር ምንም የተለየ ነገር የለም። ብዙዎቻችን ደግሞ ለአለማለያያታቸው ብዙ ነገር ብለን ነበር። ይሄ ነገር ደግሞ አልሆነም። ሩታ ራሱ አልፈልግም ብላ ጠይብ ይሄ ልጅ ዛሬ ለታ ከሄርሜላ ደስተኛ ሲሆንና ከሄርሜላ ህይወት ሲጀምርና ከሄርሜላ ደግሞ አምሮበት ሲመጣ በዚህ ልክ የገዛ ወንድሙና እንዲሁም ደግሞ የድሮ ሚስቱ ተነስቶ እሱ ላይ የሆነ ነገር ቢያደርጉና እሱ ላይ ደግሞ ቤት እንዲመለስ ቢያደርጉ ከጊዜ ወዳ ደግሞ አሁንስ ይሄ ነገር እንዴት ይታያል? እንዴት ይሆናል ብላችሁ ታስባላችሁ? እንዴ ይሄ እዚህ ጋር የሚታየው አባታቸው ነው ለሁላቸው። ግን እሱ ራሱ ሳይቀር እባክሽን ይቅር በዩ እያላ እግሯ ስር ወድቆ ሩታን አይ በቃ አልሆንም አላደርግም አለች። ጠይብ አሁን እኔ የምሬኔን በጣም አስመሳይ ልጆች አላችሁ። ግን እዚህ ጋር እንደዛ ስናወራ የሄርሜላ አድናቂ ልንመስላችሁ እንችላለን አንዳንዶቻችሁ። አይደለንም። እኔ አይደለሁኝም በበኩሌ በእኔ በኩል የሩታ አድናቂ ነኝ። ግን ማያትና አገናዝቦ ማያት ያለብን ነገር አለ። እዚህ ጋር ሩታ ምን ብላለች? አብርሽ ምን ብለዋል? እንዴ አንዳንድ ልጆች አገናዝቦ የማያት አቅማችሁ በጣም ስስ ነው። ስለምትወዱ ብቻና ብቻ ልክ ነው ልክናት ነው የምትሉት። ይሄ ነገር ደግሞ ፍጹም ተገቢውን አግባብ ነው ብዬ እኔ አላምንም። እዚህ ጋር ሩታ ብዙ ተለምናለች። እንዲሁም ደግሞ ብዙ ነገር ብላታለች። ይባክሽን ትዳር በዚህ ሁኔታ አያዝም። እኔ እኮ ካንቺ ቀደም ብዬ ወደ ትዳር ዓለም ገብቻለሁኝ። ካንቺ ትንሽ በሰል ይላለሁኝ እኔ። ስለዚህ አንቺ የምታደርጋቸው ነገሮች ትዳር ይሄንን ነገር ያፈርሰዋል እንጂ ትዳርን እንዲዘልቅ አያደርገውም። አንቺ መክረሻለሁኝ፣ እንደ እህት እየመከርኩሽ ነው፣ ተመከሪልኝ። እኔ ወንድሜ ነው ብዬ ለሱ አድዬ አይደለም የሚያወራሽ፣ እሱን ገፍቼ ለአንቺ አድዬ እያወራሁሽ ነኝ። ስለዚህ በዚህ ነገር ይባክሽን አላለቻትም መቼም አትሉ፣ አልተለመነችም መቼም አትሉ። ይሄ ኤፍሬም ራሱ ተስፋ ቆርጦ አይ በቃ እንደዛ ከሆነ እሱ መራሱን ህይወት መኖር ይችላል፣ አንቺ መራስሽን ህይወት መኖር ትችያለሽ ብሎ ወጥተዋል። ግን ዛሬ ለታ ከመሬት ተነስቶ በወንድሙ ላይ ያኒ ሄርሜላን ሄዶ ምን እንደሊል ምን እንዳላት ገብቶ አይታችሁታል። በወንድሙ ተደርቦ ማለት ነው። በጣም አሳዝናን ነገሩ። የምሬንን በዚህ ልክ እኔ ወንድም በዚህ ልክ ይነሳል ብዬ መቼም አስቤ አላቅም። አይቼውም ደግሞ አላቅም። ገና ዛሬ ነው የማየው እኔ። ሲጀመርም ደግሞ ይሄ ነገር ልክና ተገቢ ነው አግባብ ነው ብዬ አላስብም። ለምን አረ በጣም ይደብራል። የምሬንን አንዳንዴማ እንዴ ምንድነው እየተካሄደ ያለው? ምንድነው እየተደረገ ያለው ነገር? እናንተ መልስ መታገኙለት ነገር አለ። ግራ የሚያጋባችሁ ነገር አለ። ግን አንዴ እነሱን ተከታይ ሆነናል። በነገራችን ላይ እንተዋቸዋለን እንኳን ብንል መተው ራሱ አንችልም። ለምን አንድ ነገር እስከምትይዙ ድረስ ያስቸግራችኋል። ከያዛችሁትም በኋላ አሁንም ያንን ነገር እስከምትለቁት ድረስ እንትን ያላችኋል። እንደዛ እየሆነብኝ ነው እኔ በበኩል ያለሁት። የምሬንን ሌላ ጊዜ ደስ እያለኝ እንደዛ ነበር የማያቸው የነበረው። አሁን ደግሞ እየደበረኝ ነው የማያቸው። ለምን የሩታ ሁኔታ በጣም የሚያስጠላ ነው። እንዴ መጀመሪያ ያንን አክል ስትለመን ያንን አክል ይሄ አባቷ መሰላ ከአባት በላይ ማንም አይመጣም። እዚህ ጋር አባት የመሰላ ህዝብ ፊት ወጥቶ እባክሽን ይቅር በይውና አብራችሁ ሆኑ፣ ልጃችሁ ሆኑ፣ አብራችሁ ሳድጉ እያላት ጠይብ እዚህ ጋር ከእህት በላይ ማንም አይመጣም አይደል? እህቱ ደግሞ ብዙ ነገር ብላለች። አንዳንድ አስመሳይ ምድር አስመሳይ
ማስመሰላችሁ ራሱ ጥግ ድረስ የሚሄድ ልጆች አላችሁ። በነገራችን ላይ ይሄ ነገር ተገቢ ነው አግባብ ነው ብዬ አላስበውም። ለምን እንዴ ብዙዬ ከሩታ የነበረች ጊዜ ምን እንደምትሉ አሁንም ብዙዬ ተመልሳ ወደ ሄርሜላ ስትሄድ ምን እንደምትሉ እኔ አስመሳይ ሰው አልወድም። የምሬን ነው። ብዙዬን ከሩታም ያለች ጊዜ እንደዛው ነው ሁኔታዋ ደስ የሚለኝ። ሄርሜላን ቦታ ብትሄድ እንደዛው ነው ደስ የሚለኝ። እውነቱን ለምን እውነቱን ስለምታወራ ወንድሜ ነው ብላ የሚታዳላው ነገር ስለሌላ ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። እስቲ የሚመጣው አብረን የምናየው። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።